ከወደ እስራኤል የተሰማው አንድ ጉዳይ በከፍተኛ ሁኔታ አነጋጋሪ ሆኗል። የበርካቶችን ትኩረትም ስቧል። ጉዳዩን ያነሱት የቀድሞው የእስራኤሉ ጠቅላይ ሚኒስትርና የቱጌዘር ፓርቲ መሪ የሆኑት ናፍታሊ ቤኔት ናቸው። ኢራን እስራኤልን ለማጥፋት የምትፈልግ መሆኗ ግልጽ ነው። ኳታር ግን ከውስጥ ሆና አገርን የምትመርዝና በአሁኑ ወቅት ከኢራን ይልቅ ለእስራኤል የበለጠ አደገኛ ጠላት ናት ሲሉ አንድ አነጋጋሪ አስተያየትን ሰጥቷል። በሚቀጥለው ምርጫ ወደ ስልጣን ከመጡም ካታርን በህግ ደረጃ ጠላት ሀገር ወይም ኤነም ስቴት ብለው እንደሚፈርጁ ቃል ሲገቡ ተደምጧል። ናፍታሊ ቤኔት አሁን ባለው ሁኔታ ካታር እንደ ጠላት ስላልተፈረጀች የማንኛውም አካል ለካታር ወኪል ሆኖ እንዲሰራ መንገድን ይከፍታል ሲሉም ተችቷል። ቤኔት እንደገለጹት ካታር አልጀዚራን በመደገፍ ለአሜሪካ ዩኒቨርሲቲዎችና ለሐማስ በጀትን በመመደብ እንዲሁም በጠቅላይ ሚኒስትር ቤንያሚን ኔታንያሁ ቢሮ አካባቢ ያሉ ሰዎችና በእስራኤል ላይ ያሉ ተጽዕኖ ፈጣሪ ሰዎችን ገንዘብ በመደጎም በእስራኤል ላይ አሉታዊ ተጽዕኖ እንዲያሳድሩ የሎቢ ስራን እንዲሰሩ እያደረገች ነው የሚል ጉዳይ አንስቷል ናፍታሊ ቤኔት። ይህ ጉዳይ ታዲያ በከፍተኛ ሁኔታ አነጋጋሪ ሆኗል። ናፍታሊ ቤኔት ከዚህ በፊትም ለተለያዩ ጉዳዮች የሚሰጧቸው አስተያየቶች በጣም አጨቃጫቂ የነበሩ ናቸው። የኢራን ጉዳይ አብቅቶለታል፣ ለግብጽና ለቱርክ መዘጋጀት አለብን የሚሉ ጉዳዮች፣ ቀጣይዋ ኢራን ተርኪ ነች የሚሉ ጉዳዮችን ሲያነሱ የነበሩ ሰውዬ ዛሬ ደግሞ ኢራን ግልጽ አድርጋ አቋሟን ያሳወቀችን ጠላት ሀገር ነች፣ ኳታር ግን እየተለሳለሰች እኛን የሚጎዱ ስራዎችን በመስራት ላይ ትገኛለች፣ ስለዚህ እኔን ከመረጣችሁ ካታርን ጠላት ሀገር ብዬ እፈርጃታለሁ የሚል አንድ አስገራሚ አስተያየትን ሰጥቷልና ይህ ደግሞ በማህበራዊ ትስስር ገጾች ብሎም የተለያዩ የሚዲያ አውታሮች በስፋት እየተቀባበሉት እየተነጋገሩበት ያለ ጉዳይ ነውና ናፍታሊ ቤኔት ምንድነው ያሉት? እስራኤል በዚህ ሁኔታ በአካባቢው ላይ ጠላት እያበዛች እስከ መች ድረስ ነው የምትኖረው የሚለውን ጉዳይ ዛሬ በስፋት እናነሳዋለን። የቀድሞ ጠቅላይ ሚኒስትሩ ሐሳብ በስፋት ማጠንጠኛችን እናደርገዋለን። አብራችሁን በመቆየት እንድትከታተሉ እንጋብዛችኋለሁ። እየተከታተላችሁ የምትገኙት ገበያ ግሎባል የዩቲዩብ ቻናላችን ነው። ሰብስክራይብ ማድረጋችሁ እንዳትዘነጉ፣ ቪዲዮውን ላይክ አድርጉ፣ ሐሳብ አስተያየታችሁንም በኮሜንት መስጫው ላይ አስቀምጡልን። ከተከታይ አጭር መሸጋገሪያ በኋላ ዝርዝር ጉዳዮችን ይዘን እንመለሳለን። አብራችሁን ቆዩ። ናፍታሊ ቤኔት ምንድነው ያሉት ካላችሁ የዶሃው የካታሩ አስተዳደር በመካከለኛው ምስራቅ ብቻ ሳይሆን በምዕራቡ ዓለም ፖለቲካ ውስጥ ራሱን ወሳኝና የማይተካ ኃይል አድርጎ የገነባበት መንገድ ተራ የዲፕሎማሲ ውጤት ሳይሆን በጥንቃቄ የተቀየሰ የረጅም ጊዜ የፋይናንስና የስነልቦና ጦርነት ስትራቴጂ ነው ይላሉ። የመጀመሪያው ምሰሶም መስላችሁ ካታር ለጽንፈኛ ታጣቂ ቡድኖች የምታደርገው ያልተገደበ የፋይናንስና የሎጂስቲክስ ድጋፍ አለ ብለው ያምናሉ። ቤኔት እንደሚያመላክቱት ዶሃ ላለፉት 10 ዓመታት ማለትም ለሐማስ ለሙስሊም ብራዘርሁድና ሌሎች እንቅስቃሴዎች በቢሊዮን የሚቆጠር ዶላርን በመደጎም በክልል ውስጥ ያለውን የጸጥታ ሚዛን እንዲዛባ አድርጋለች የሚል አቋም አላቸው። ሁለተኛው የሚያነሱት ጉዳይ ደግሞ የዶሃ ግዙፉ የመገናኛ ብዙሃን አውታረ መረብ የሆነውን አልጃዚራ ነው። አልጃዚራ በአረበኛው ስርጭቱ ጽንፈኝነት የተሞላባቸውን እሳቢዎች ሲያቀጣጥልና በእስራኤል ላይ ጥላቻን ሲሰብክ፣ በእንግሊዝኛው ስርጭቱ ደግሞ የሰብአዊ መብቶችና የሊበራል እሴቶች ተሟጋች መስሎ በመቅረብ የምዕራቡን ዓለም ማህበረሰብ አስተያየት በረቀቀ መንገድን የመቅረጽ ስራ ይሰራል ብሎ ያነሳሉ። ሶስተኛው ዋናው ጉዳይ ያነሱት ደግሞ ኳታር በምዕራባውያን ታዋቂ ዩኒቨርሲቲዎች፣ የምርምር ማዕከላትና የፖለቲካ ድርጅቶች ውስጥ ግዙፍ ኢንቨስትመንት በማድረግ ያራመደችው የፖለቲካ ተጽዕኖ መረብ አለ ብሎ ያምናሉ። ናፍታሊ ቤኔት ባጭሩ ካታርን ምን ሲሉ ነው የሚገልጿት? በገንዘቧ፣ በስነልቦና ጦርነት መሳሪያዋ አልጃዚራ እንዲሁም በምዕራቡ ዓለም በተዘረጋው የዲፕሎማሲ መረቧ አማካኝነት ቀጠናውንና የምዕራቡን የፖለቲካ መድረክ በረቀቀ መንገድ እየዘወረች ትገኛለች ሲሉ የቀድሞው የእስራኤል ጠቅላይ ሚኒስትር እንዲሁም በቀጣዩ ምርጫ ጠቅላይ ሚኒስትር ለመሆን አቅደው እየሰሩ የሚገኙት ናፍታሊ ቤኔት ሐሳባቸውን ይገልጻሉ። ናፍታሊ ቤኔት የካታርን ረቀቅ ያለው ተጽዕኖ በእስራኤል የሀገር ውስጥ ፖለቲካና ህጋዊ ስርዓት ውስጥ ያገኛቸውን አደገኛ ክፍተቶችም በስፋት ይተነትናሉ። ቤኔት እንደሚሉት የእስራኤል ነባር ህጎችና የፖለቲካ ልማዶች ሀገሪቱን ከተለምዶአዊ ወታደራዊ ጥቃቶች ለመከላከል የተበጁ እንጂ በውጭ ሀገራት የገንዘብና የመረጃ ወረራ የሚፈጸምባትን አዲስ የስጋት አይነት ለመመከት ይዘጋጁ አይደሉም ይላሉ። ቤኔት ትኩረት ከሰጡባቸው ዋና ዋና ነጥቦች አንዱ በእስራኤል የፖለቲካ ፓርቲዎችና የምርጫ ስርዓት ውስጥ ያለውን የፋይናንስ ግልጽነት ማነስ ነው ብለው ያነሳሉ። የውጭ ሀገራት በቀጥታም ሆነ በተዘዋዋሪ በፖለቲከኞች በምርምር ተቋማትና በህዝባዊ እንቅስቃሴዎች ላይ የሚያደርጉትን ተጽዕኖና የገንዘብ ኢንቨስትመንት የሚቆጣጠር ጠንካራ ህጋዊ ማዕቀፍ አለመኖሩ ካታር የገንዘብ ኃይሏን ተጠቅማ በእስራኤል የፖለቲካ ውሳኔዎች ላይ ተጽዕኖ እንድታሳድር በር ከፍቶላታል ብለው ያምናሉ። ከዚህ በተጨማሪ በእስራኤል የፖለቲካ አመራር ዘንድ የተከሰተው የመከፋፈልና የግል የፖለቲካ ጥቅምን
የማስቀደም አዝማሚያም ሀገሪቷ ለውጭ ሀገራት ስትራቴጂካዊ እርምጃዎች ተላላፊና ተጋላጭ እንድትሆን አድርጓታል የሚሉት ቤኔት የህግ ክፍተቶቹ ሳይደፈኑና የውጭ የፋይናንስ ቁጥጥር ሳይጠናከር የሀገር ውስጥ ፖለቲካዊ ጽናትን ማረጋገጥ አይቻልም የሚል አቋም እንዳላቸው ይገልጻሉ። ነፍታሊ ቤኔት ህጋዊና የፖለቲካ ክፍተቶችን ካልዘጋን የውጭ ሀገራት በገንዘባቸው የእስራኤልን ዲሞክራሲና የፖሊሲ አቅጣጫ ከውስጡ ነው እንዲወስኑ እድል እንሰጣቸዋለን ሲሉ ነው ቃል በቃል የሚገልጹት። ነፍታሊ ቤኔት የካታርን አካባቢያዊና ዓለም አቀፋዊ የጂኦፖለቲካ ሚና በተለይም ከአሜሪካ ጋር ያላትን ጥብቅ ወታደራዊና ዲፕሎማሲያዊ ግንኙነት በጥበብ መተንተን እንዳለበት ያነሳሉ። ቤኔት ሲያስረዱ ካታር በአንድ በኩል የአሜሪካን ትልቅ ወታደራዊ ቤዝ ማለትም አልኡደይድ ኤርቤዝን የምታስተናግድ በመሆን ከዋሽንግተን ጋር የቅርብ አጋር መስላ ስትቀርብ፣ በሌላ በኩል ደግሞ የአሜሪካና እስራኤል ዋና ጠላቶች የሆኑትን ሐማስ እንዲሁም ኢራንን በገንዘብና በዲፕሎማሲ ትደግፋለች ሲሉ ይወነጅላሉ። ይህ ካታር በሁለት ቦታዎችን የመጫወት ወይም ደብል ስታንዳርድ ጌም ስትራቴጂ በምዕራባውያን ዘንድ ከማንኛውም ተጠያቂነት እንድትጠበቅም አድርጓታል ሲሉ ያምናሉ። አሜሪካ በመካከለኛው ምስራቅ ለምታካሄደው ወታደራዊ እንቅስቃሴ የካታር የአየር ኃይል የጦር ሰፈር አስፈላጊ በመሆኑ ዋሽንግተን በዶሃ ላይ ጠንካራ ማዕቀብ ወይም ጫና እንዳታደርግ እንቅፋት ይሆናል። ቤኔት እንደሚሉት ግን ካታር ይህንን አጋጣሚ ተጠቅማ ራሷን በማንኛውም ቀውስ ውስጥ የማይተካ የአሸማጋይነት ሚናን በመጎናጸፍ ለመቅረብን ችላለች ይላሉ። ሆኖም ይላሉ ቤኔት ይህ አሸማጋይነት የእውነት ሰላምን ለማምጣት ሳይሆን ካታር ለምታካሄደው አደገኛ የጽንፈኛነት ድጋፍ ህጋዊ ሽፋን ለመስጠት የሚያገለግል ታክቲክ ነው ሲሉ ይገልጻሉ። እስራኤልና አሜሪካ ይህንን የካታር ድብቅ አጀንዳ በግልጽ መረዳት ይኖርባቸዋል ሲሉም ይነሳሉ። ካታር የአሜሪካን ወታደራዊ ጦር ሰፈሮች እያስተናገደች የሐማስን መሪዎች በዶሃ ትንከባከባለች። ይህ ደግሞ ድብቅ የሁለት ወገን ጨዋታ ነው፣ ሊገታም ይገባል ሲሉ የቀድሞው የእስራኤሉ ጠቅላይ ሚኒስትር ናፍታሊ ቤኔት ሐሳባቸውን ይገልጻሉ። ቤኔት ከችግሮች ትንተና አልፈው እስራኤል የካታርን ረቀቅ ያለን ወረራ ለመመከትና ብሔራዊ ደህንነቷን ለማረጋገጥ መከተል ያለባትን አጠቃላይ የመልሶ ማጥቃት ስትራቴጂና መፍትሄዎችንም በቆይታቸው ወቅት ሲያነሱ ተደምጠዋል። ቤኔት እስራኤል ከካታር ጋር የምታደርገውን ግንኙነት ሙሉ በሙሉ እንደገና መገምገምና አዲስ የመከላከል መስመርን መዘርጋት አለባት ይላሉ። የመጀመሪያው የመፍትሄ እርምጃ ምንድነው ሲባሉ ናፍታሊ ቤኔት የካታርን የፋይናንስ ኮሪደሮች ሙሉ በሙሉ መዝጋት ነው ሲሉ ይደመጣሉ። በምንም አይነት መንገድና ሰብአዊ ሽፋን የካታርን ገንዘብ ወደ ጋዛም ሆነ ወደ እስራኤል ግዛት እንዳይገባ ማድረግ የታጣቂ ቡድኖችን የፋይናንስ ምንጭ ያደርቃል ይላሉ። ሁለተኛው ሊወሰድ ይገባል የሚሉት እርምጃ ደግሞ በእስራኤል የፖለቲካና ህጋዊ ስርዓት ውስጥ የውጭ ሀገራት ፋይናንስ ሙሉ በሙሉ ግልጽ እንዲሆንና በህግ እንዲታገድ ማድረግ ስለመሆኑ ያነሳሉ። ከዚህ በተጨማሪ ናፍታሊ ቤኔት እስራኤል በዓለም አቀፍ ደረጃ ዲፕሎማሲያዊና የመረጃ ዘመቻን በመክፈት የካታርን ድብቅ አጀንዳ ለምዕራቡ ዓለም ማጋለጥ ይኖርባታል ሲሉ ያሳስባሉ። የአልጀዚራን አጥፊ ስራዎች በህግ መግታትና የካታርን የጽንፈኝነት ድጋፍ በይፋ ማጋለጥ የእስራኤል የውጭ ፖሊሲ አካል መሆን አለበት የሚል ጠንካራ አቋምም እያራመዱ ነው የሚገኙት ናፍታሊ ቤኔት። የካታርን የገንዘብ መስመር ሙሉ በሙሉ መዝጋትና የፖለቲካ ስርዓታችንን ከውጭ ጣልቃ ገብነት ማጽዳት የእስራኤል የህልውና ግዴታ ነው ሲሉም ይደመጣሉ። የቀድሞው የእስራኤሉ ጠቅላይ ሚኒስትርና በቀጣዩ ምርጫም ድል ቀንቷቸው የሀገሪቷ ጠቅላይ ሚኒስትር ለመሆን እየሰሩ የሚገኙት ናፍታሊ ቤኔት ናቸው ይህንን የሚሉት። ቤኔት አዲሱን የቱጌዘር ፓርቲ ለመሰረቱበት ታሪካዊና ስትራቴጂካዊ ምክንያትም በስፋት ሲያነሱ እስራኤል በአሁኑ ወቅት ያለችበት የፖለቲካ መከፋፈል ሀገሪቱን ለውጭ ስጋቶች የተጋለጠች ስላደረጋት የተለመደውን የግራና የቀኝ ፖለቲካ ክፍል የሚሻገር አዲስ ሀገራዊ ህብረትን ያስፈልጋል ይላሉ። የፓርቲያቸው ወይም የቱጌዘር ፓርቲ ዋና ዓላማም በእስራኤል ህዝብ ዘንድ አዲስ አንድነትን መፍጠርና የሀገሪቱን ብሔራዊ ደህንነት ከማንኛውም የፓርቲ ፖለቲካ በበላይ ማስቀደም እንደሆነ ይናሳሉ። ቤኔት እንደሚያስረዱት ካታርና ሌሎች ጠላቶች የእስራኤልን የውስጥ ክፍተት ተጠቅመው ጥቃት ስለሚያደርሱ የሀገር ውስጥ አንድነትን ማጠናከር የመጀመሪያው ወታደራዊና ደህንነታዊ መከላከያ ነው ብለው ያምናሉ። ፓርቲው ሙያዊ ብቃት ያለው ግልጽነት ያለውና የሀገር ፍቅርን መሰረት ያደረገ አዲስ የአመራር ባህልን ለማስረጽ ነው የሚሰራው ሲሉ ያምናሉ። የአዲስ ራዕይ እስራኤልን እንደገና ጠንካራ ዲሞክራሲያዊና ሉዓላዊ ሀገር አድርጎ ለመገንባትም ያለመ ስለመሆኑ ያነሳሉ። የቱጌዘር ፓርቲ ዓላማ የፖለቲካ ስልጣን መያዝ ብቻ ሳይሆን የተከፋፈለውን ህዝባችንን አበክረን በማስተሳሰር ጠንካራና አንድ የሆነች እስራኤልን መገንባት ላይ ነው ሲሉ ናፍታሊ ቤኔት ይናገራሉ። ናፍታሊ ቤኔት በልዩ ትኩረት ያነሱትና ካታር ህዝባዊ አስተያየትን ለመቅረጽ የምትጠቀምበት ዋነኛ መሳሪያ የስነ ልቦናና የመረጃ ጦርነት ወይም ሳይኮሎጂካል ኤንድ ኢንፎርሜሽን ዋርፌርን በጥበብ መምራት መቻሏ ነው ሲሉ ያነሳሉ። ቤኔት እንደሚረዱት ከሆነ ዘመናዊ ጦርነቶች የሚካሄዱት በመድፍና በታንክ ብቻ ሳይሆን በቴሌቪዥን ስክሪኖች፣ በዲጂታል ፕላትፎርሞችና በረቀቁ የህዝብ ግንኙነት ዘመቻዎች በመሆኑ ካታር በዚህ ዘርፍ የገነባቸውን የሚዲያ መዋቅር የእስራኤልን ብሔራዊ ደህንነት በከፍተኛ ሁኔታ የሚፈታተን ሆኗል የሚል እምነት እንዳላቸው ያነሳሉ። የቤኔት ገለጻ ዋነኛ ማዕከል የሚጀምረው የአልጀዚራ የሚዲያ መረብን ወይም አልጀዚራ ሚዲያ ኔትወርክ ስትራቴጂ
ስትራቴጂና ሚናን በማንሳት ነው። አልጀዚራ በውጭ በኩል ገለልተኛና ሙያዊ የዜና ማሰራጫ ተደርጎ ቢቀርብም በተግባር ግን በዶሃ መንግስት በቢሊዮን የሚቆጠር ዶላር እየተጎረፈለት የካታርን የውጭ ፖሊሲ ፍላጎት የሚያስፈጽም የመረጃ ጦርነት መሳሪያ ነው ሲሉ በነት ይከራከራሉ። ሚዲያው በአረበኛው ስርጭቱ ጽንፈኛ የሚባሉ እሳቤዎችን የሚያበረታቱ የሐማስን ወታደራዊ ክንፍ የሚያሞጋግሱና በእስራኤል ህዝብ ላይ የስነ ልቦና ጫናን የሚፈጥሩ መልእክቶችን በማሰራጨት የሚታወቅ ነው የሚሉት በነት በእንግሊዝኛው ስርጭቱ ደግሞ በሰብአዊ መብቶችና በሊበራል እሴቶች ስም የምዕራቡን ዓለም ማህበረሰብ የሚስብና የእስራኤልን ህልውና የሚያንኳስስ ይዘትን ይዞ ብቅ ይላሉ የቀድሞው የእስራኤል ጠቅላይ ሚኒስትር ናፍታሊ በነት። ይህ ባለ ሁለት ወገን የፕሮፓጋንዳ ስትራቴጂ የዓለም አቀፉን ማህበረሰብ አስተያየት በመከፋፈልና በእስራኤል ላይ ዲፕሎማሲያዊ ጫናን በመፍጠር ረገድ ከፍተኛ ተጽዕኖን አሳድሯል ይላሉ። ከዚህም ባሻገር ቤኔት የሚያስረዱት ካታር በማህበራዊ ሚዲያዎችና በዲጂታል መድረኮች ላይ የሚያሰማራቻቸው የቦቶች አውታረ መረብና የታቀደ የመረጃ የማዛባት ዘመቻም ነው አለ የሚሉት ካታር ከፍተኛ በጀትን በማመቻቸት በርካታ የዲጂታል ይዘት ፈጣሪዎችን የቲክቶክና የኢንስታግራም ተጽዕኖ ፈጣሪዎችን እንዲሁም ሰፊ የኤክስ ወይም የቀድሞው የትዊተር ዘመቻዎችን በመደገፍ ወጣቱ የምዕራቡ ዓለም ትውልድ ስለ መካከለኛው ምስራቅ ታሪክና ደህንነት ያለውን እይታ እንዲዛባ በማድረግን ትሰራለች ይላሉ። ቤነት እንደሚያመላክቱት ይህ አይነቱ የስነልቦና ጦርነት የእስራኤልን የዲፕሎማሲ የመከላከል አቅም ያዳከመው ከመሆኑም በላይ በውጭ ሀገራት የሚኖሩ አይሁዳውያን ደህንነት አደጋ ላይ የጣለና የአንቲሴሚቲዝም ማበብን ያፋጠነ አደገኛ አሰራር ነው የሆነው ይላሉ። ካታር በአልጀዚራና በዲጂታል ሚዲያ አውታሮቹ አማካኝነት የምታካሄደው ይህ የመረጃ ጦርነት ከተኩስ ጦርነት ባልተናነሰ መልኩ አደገኛ ነው ይላሉ ናፍታሊ ቤነት። በአረብኛ የጽንፈኝነትን እሳት እያቀጣጠሉ በእንግሊዝኛ ደግሞ ስለ ሰብአዊ መብት መማጎት ይዘት ያላቸው መረጃዎችን ይዞ በመቅረብ የዓለምን ህዝብ እይታና አስተያየት በረቀቀ መንገድ እያዛባች ትገኛለች ይላሉ ካታርን ሲከሱ ማለት ነው። ናፍታሊ ቤነት ሲያስረዱ ካታር ዛሬ ላይ የደረሰችበት ከፍተኛ የፖለቲካና የደህንነት ተጽዕኖ በአንድ ጀንበር የተፈጠረ ሳይሆን ላለፉት 2 አስርት ዓመታት በእስራኤል የፖሊሲ አውጪዎች ዘንድ ከተሰሩ ታሪካዊና ስትራቴጂካዊ ስህተቶች የተወለደ ነው ይላሉ። የቤነት እይታ ከጋዛ በኋላ በእስራኤል የተቀየሰውን የኳይት ፎር ማኒ ወይም ጸጥታ በገንዘብ ስትራቴጂካዊ እይታን ውድቀት በማሳየት ነው። በጠቅላይ ሚኒስትር ቤንያሚን ኔታንያሁ የፖሊሲ ዘመን እስራኤል ጋዛን የምታረጋጋውና ከሐማስ ጋር ያለውን ወታደራዊ ግጭት የምታስቀረው የካታር የገንዘብ ቦርሳዎች በወር እስከ $30 ሚሊዮን በይፋ ወደ ጋዛ እንዲገቡ በመፍቀድ እንደሆነ ይታመን ነበር። ቤነት እንደሚሉት ይህ ውሳኔ እስራኤል ራሷ ለካታር የፋይናንስ ኮሪደር ህጋዊ እውቅና እንድትሰጥና ዶሃ በጋዛ ወሳኝ ባለድርሻ እንድትሆን በር የከፈተም ታሪካዊ ስህተት ነበር ይላሉ። እስራኤል ይህ ገንዘብ ለሰብአዊ እርዳታና ለሰራተኞች ደሞዝ ብቻ ይውላል ብላ ብታስብም በተግባር ግን ሐማስ የራሱን ሀብት ለመሳሪያና ለዋሻዎች ግንባታ እንዲያውል ረድቶታል። ይህም የካታርን ተጽዕኖ በእጥፍ እንዲያድግ አድርጓል ይላሉ ናፍታሊ ቤነት። ከዚህ በተጨማሪ ቤነት ያመላከቱት ሁለተኛው ታሪካዊ የስህተት ሰንሰለት የእስራኤል የደህንነት ተቋማት ስለ ካታር የነበራቸውን የተሳሳተ ስትራቴጂካዊ አመለካከት ነው። ላለፉት በርካታ ዓመታት የእስራኤል ወታደራዊና የደህንነት መሪዎች ካታርን እንደ አደገኛ ጠላት ሳይሆን እንደ አስፈላጊ ክፋት ወይም ኔሴሳሪ ኢቭልና ጠቃሚ ዲፕሎማሲያዊ አጋር አድርገው ይመለከቷት ነበር። ይህ እሳቤ እስራኤል በዶሃ ላይ ሊኖራት የሚገባውን ቅድመ ማስጠንቀቂያና የስለላ ቁጥጥር አቅም እንድታዳክም ያደረገ ከመሆኑም በላይ ካታር በጸጥታ ሽፋን ስር በእስራኤል የፖለቲካ የሚዲያና የአካዳሚ ዘርፎች ውስጥ በረቀቀ መንገድ እንድትሰርጽ ሰፊ ጊዜና አጋጣሚን ሰጥቷታል ብሎ ያምናሉ። ዛሬ የምንጋፈጣት ኳታር ይላሉ ናፍታሊ ቤነት አደገኛ ስጋት ይዛ የመጣችው በቴልአቪቭና በኢየሩሳሌም ላለፉት 10 ዓመታት ከተሰሩ የፖሊሲ ስህተቶች የመጣ ነው። የካታርን የገንዘብ ቦርሳዎች ወደ ጋዛ እንዲገቡ መፍቀድና ዶሃን እንደ ዲፕሎማሲያዊ አጋር መመልከት ጠላታችንን በገዛ እጃችን ያጠናከርንበት ታሪካዊ ውድቀታችን ነበር ሲሉም የቀድሞ የእስራኤሉ ጠቅላይ ሚኒስትር ናፍታሊ ቤነት ሐሳባቸውን ይገልጻሉ። ቤነት ሲያስረዱ አሁን ያለው ጊዜ ለቅሬታ ወይም ለፖለቲካዊ ውንጀላ ብቻ የሚውል ሳይሆን የእስራኤልን ህልውና ለመጠበቅ አዲስ ሀገራዊ ህዳሴና ጠንካራ አመራርን የሚጠይቅ ወሳኝ የታሪክ ምዕራፍ ነው ይላሉ። የቤነት ስትራቴጂካዊ ራዕይ ማዕከል የሚያደርገው የእስራኤልን ብሔራዊ ጸጥታ መዋቅር ሙሉ በሙሉ እንደገና በማደራጀት ነው። ቤነት እንደሚሉት እስራኤል ያለፉትን 10 ዓመታት ፓሲቭና ተከላካይ አቋምን ይዛ ነበርና ሱንትታ ወደ ንቁ አጥቂ እንዲሁም ቅድመ መከላከልን መሰረት ያደረገ የመከላከያ ፖሊሲ ይዛ ነው መቀጠል ያለባት፣ ወደዛ ነው መሸጋገር ያለባት። ይህ ማለት ከካታርና መሰል ሌሎች አደገኛ አካላት የሚመጡትን የፋይናንስ የፖለቲካና የመረጃ ስጋቶች ከመከሰታቸው በፊት በስለላ በህግና በዲፕሎማሲ እርምጃዎችን የማክሸፍ አቅምን ማሳደግ ነው ያለባት። የአዲስ አቀራረብ ደግሞ በእስራኤል ወታደራዊና የደህንነት ተቋማት ዘንድ አዲስ እሳቤን በመትከል ሀገሪቷ ለማንኛውም ዘመናዊና የረቀቀ የስጋት አይነት ዝግጁ እንድትሆን ማድረግ ይገባናል ይላሉ። ከዚህ ባሻገር ቤነት የሚያስረዱት ሌላኛው ጉዳይ መሰላችሁ የቱጌዘር ፓርቲ ዋና ዓላማ የእስራኤልን ህዝባዊ አንድነትና ሀገራዊ ጥንካሬን ማደስ እንደሆነ ነው። በካታር የፋይናንስና የፖለቲካ ተጽዕኖ የተፈጠረው የሀገር ውስጥ የፖለቲካ መከፋፈል በእስራኤል ደህንነት ላይ ከባድ ጉዳት ማድረሱን ቤነት ያመላክታሉ።
ስለሆነም አዲሱ ብሔራዊ ራዕይ የፖለቲካ ቡድኖችንና ልዩነቶችን በመሻገር የእስራኤልን ብሔራዊ ጥቅም ከማንኛውም የፓርቲ ወይም የግል የፖለቲካ ፍላጎት በላይ የሚያስቀድም ጠንካራ ሀገራዊ ህብረትን መፍጠርን ይጠይቃል ይላሉ። ቤኔት እንደሚያስረዱት የህዝቡ አንድነትና የፖለቲካ መሪዎች ሀገራዊ ታማኝነት ካልተረጋገጠ ከውጭ የሚመጣን የትኛውም ረቂቅ ወረራ መመከት አይቻልም ይላሉ ናፍታሊ ቤኔት። የእስራኤል ወደፊት ጣፋንታ የሚወሰነው ደግሞ በአዲሱ አመራራችንና በህዝባችን የጸና አንድነት ላይ ነው ይላሉ። የካታርን ረቀቅ ያለ ወረራና የውስጥ የፖለቲካ ክፍተታችን መዝጋት የምንችለው የፖለቲካ ጥቅም ፍለጋን ትተን የእስራኤልን ህልውናና ብሔራዊ ደህንነት የማስከበር አዲስ ታሪካዊ ሀገራዊ ራዕይን በጋራ ስንገነባ ብቻ ነው ይላሉ ናፍታሊ ቤኔት። ይህ ጉዳይ ምን መሰላችሁ የሚያሳየው? ናፍታሊ ቤኔት ያቀረቧቸው አጠቃላይ ሀሳቦች የእስራኤልን የፖለቲካና የደህንነት መንገድ ሙሉ በሙሉ የሚቀይር አዲስ ሀገራዊ ጥሪ ሆኖ ነው የምናገኛቸው። የህግ ክፍተቶችን መዝጋት፣ የካታርን የገንዘብና የመረጃ መዋቅርን ማፍረስ እንዲሁም የሀገር ውስጥን አንድነት በማጠናከር ብቻ እስራኤል ወደፊት ህልውናዋን በአስማማኝ ሁኔታ ማስቀጠል እንደምትችል የሚያረጋግጥ አስተያየትን ነው እየሰጡ ያሉት ናፍታሊ ቤኔት። ግን አንድ ደግሞ ጉዳይ አለ እዚህ ላይ ሳናነሳው ማለፍ የሌለብን። ናፍታሊ ቤኔት እንደምናውቀው ለቀጣዩ ምርጫ ራሳቸውን እያዘጋጁ ያሉ፣ በቀጣዩ ምርጫ አሸናፊ የሚሆኑበት እድል ካለም የተለያዩ ነገሮች ለማድረግ ቀጣዩ የሀገሪቱ ጠቅላይ ሚኒስትር ለመሆንም እየሰሩ ያሉ ናቸው። ግን በሚቀጥለው ምርጫ ወደ ስልጣን ከመጡ ናፍታሊ ቤኔት ካታርን በህግ ደረጃ ጠላት ሀገር ኢነሚ ስቴት ብለው እንደሚፈርጁ ቃል ሲገቡ መደመጣቸው እስራኤል እስከ መች ድረስ ነው በዙሪያዋ ያሉ ሀገራትን በተለይ በገልፍ አካባቢ ያሉ ሀገራትን እንደ ጠላት እየፈረጀች የምትቀጥለው የሚለው ጉዳይን ማንሳት ግድ ይለናል። ከዚህ ቀደም ከቱርክ ጋር ያላትን ግንኙነት የምናውቀው ነው። አዲሷ ኢራን ነች ቱርክ የሚል እሳቤ ያላቸው ፖለቲከኞች በእስራኤል ምድር በርካቶች ናቸው። ግብፅንም በዚያ መልኩ የሚመለከቷት ጥቂቶች አይደሉም። አሁን ደግሞ ናፍታሊ ቤኔት ካታርን በይፋ ጠላት ሀገር ብለው ለመፈረጅ ዝግጁ ስለመሆናቸው የእስራኤልን ህዝብ ድምጽ ብቻ እንደሚፈልጉ እየሰማን ነው የምንገኘው። ይህ ጉዳይ በምርጫ ሂደት ድምጽን ለማግኘት የሚደረግ ጥረት ወይንስ ትክክለኛ አቋም የሚያምኑበት አቋም የሚለው እንግዲህ እሳቸው የሚመልሱት ቢሆንም እንኳን እስራኤል ግን በዚህ መንገድ በዙሪያዋ ያሉ ሀገራትን በጠላትነት እየፈረጀች መቀጠል የሚያዋጣ ነገር ሆኖ አይታየኝም በግሌ። ለምን ኢራንም እስራኤልን በጠላት ፈረጃ ማለቂያ የሌለው በየጊዜው በሚፈነዳ ጦርነት በእጅ አዙር በፕሮክሲ ጦርነት ሂደት ላይ በርካታ ንጹሃን ዜጎችን እያለቁ መሰረተ ልማቶች እየወደሙ የዓለም የንግድ ስርዓት እየተስተጓጎለ የመጣበት ሁኔታ ሊያበቃ የሚችልበት በኢራን ሊያበቃ የሚገባበት ጉዳይ ሆኖ ሳለ በቀጣይ ካታርም ጠላት ሀገር ነች፣ ቱርክም እንደዚያው ነች፣ ግብፅም እንደዚያው ነች የሚሉ ምልከታዎች በመካከለኛው ምስራቅ ያሉ ጦርነቶች የሚያበቁበት ጊዜ እጅግ ረጅም ስለመሆኑ የሚያሳዩን ሆኖ ነው የምናገኛቸው። ይህንን ብለን ግን የዕለቱን የልዩ ጥንቅር ቆይታችን እዚህ ላይ እንቋጫለን። ተከብራችሁ የገበያ ግሎባል ተከታታዮቻችን የዩቲዩብ ገጻችንን ሰብስክራይብ ማድረጋችሁ እንዳዘነጉ። በቀጣይም እንደዚሁ ዘለግ ያሉ ሰፋ ያሉ ዓለም አቀፍ መረጃዎችን፣ ቀጠናዊ ጉዳዮችን እናነሳና አብረናችሁ ቆይታ እናደርጋለን። ስለዚህ ሰብስክራይብ ማድረጋችሁ እንዳዘነጉ። ጥንቅሩ ላይ ያላችሁን ሐሳብ አስተያየትም በኮሜንት መስጫው ላይ አጋሩን። በቀጣይ በሌላ ጉዳይ መልሰን እስክንገናኝ ድረስ ግን በቸር ሰንብቱልኝ። ሰላም።